አንድም አውሬ ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶች ነበሩ። መልኩ እንደ ነብር መልክ ነበር። እግሩ የድብ ነበረ። አፉ የአንበሳ አፍ ነበረ። ሐሰተኛው ክርስቶስ ሲገለጥ ራሱን በ3 ነገሮች መስሎ ነው የሚገለጥ። አንደኛው የብርሃን መልአክ፣ ሁለተኛው ለእስራኤል ተቆርቋሪ መስሎ ይገለጣል። ሶስተኛው ጥሩ መሪ መስሎ ይገለጣል። ሐሰተኛው ክርስቶስ በሰላም አንጻራዊ ሰላም በሚመስል መልኩ በቤተ ክርስቲያን ውስጥ አድፍጦ ይቀመጥ ዘንዶም ይላል ኃይሉንና ዙፋኑን ሰጠው ይላል። ይህ ሐሰተኛው ክርስቶስ የሚሰራው በራሱ አቅም ሳይሆን በዘንዶ አቅም ነው። ኃይል ጉልበት ነው የሚሰራው። ይኸውን 10 ቀንዶች 7 ራሶች ያሉት ሲባል እንደዚህ አይነት አውሬ በዘመን መጨረሻ ይገለጣል ብላችሁ እንዳትጠብቁ። መጠበቅ ያለባችሁ ምንድን ነው? ከሴት የተወለደ ሙሉ አካል ያለው ሆኖ ራሱን ሰይጣን እንዲጠቀምበት የሰጠን አንድ ሰው ነው ኤክስፔክት ማድረግ ያለባችሁ። ሰይጣን ራሱን ልክ እንደ እግዚአብሔር ሥላሴ እንደ እግዚአብሔር ሶስትነት ራሱን በሶስትነት የሚገልጥበት ምዕራፍ በአንድ ሕጋዊ ዶክመንት ላይ ማህተም እንደሚታተም የባለቤትነት ምልክት ነው። ጌታ ያመኑትን የተከተሉትን የመንፈሱን መያዣ የመንፈስ ቅዱስን ማህተም እንደሚያትም ልክ እንደዛ እሱም አክት የሚያደርገው ጌታ ያደረገውን ነው የሚኮርጀው። ማህተም ያስመታባቸዋል በግንባራቸውና በቀኝ እጃቸው ላይ። ይሄን ያላደረገ አይገዛም አይሸጥም ማለት ይታተምብሃል ማለት ትነቀሳለህ ማለት አይደል። ትጠመቃለህ በስፒሪቱ። አሁን በመንፈስ ቅዱስ አንተ ታትመሃል ማለት መንፈስ ቅዱስ ብለን ነቅሰንብሃል ማለት አይደል። በአጭር አማርኛ አሁን 666 እያሉ እኮ ኑሯቸውን የመሰረቱ ዩቲዩበሮች አሉ። 666 እና አብይ አህመድ 666 እና የአሜሪካ መንግስት ምን አይሏል? አሁን የሁል ጊዜ የምሰሙት 666 ሚና የሚባለው እሱን ተልእኮ የሚያስፈጽመው ሐሰተኛው ነብይ። እነዚህ 666 የታተመባቸው ሰዎች የዘንዶ የባህሩ አውሬና የምድሩ አውሬ የባለቤትነት ምልክት ይደረግባል። እንዳፈሩ የኔ ጌታ ዳግመኛ በመጣ ጊዜ ሰይጣንን በአፉ ውስጥ ትንፋስ ነው የሚያጠፋው። እዚህ ሀገር ያለው መፍዙስ አይወድም ታውቃላችሁ። ኢየሱስ ሲባል አይወድም። ከሐሰተኛው ነብይ ለሐሰተኛው ክርስቶስ ምስል እንዲቆምለት ያደርጋል። ምስሉ ደግሞ እንዲናገርና ተአምራት እንዲያደርግ ትንፋስ ይሰጠዋል። ዳፈራ ኢየሱስ ንጉሥ ነው። በጌታ በኢየሱስ ክርስቶስ ስም በራእይ መጽሐፍ ምዕራፍ 13 ከቁጥር 1 ጀምሮ እንደዚህ ያነባለሁ። አንድም አውሬ ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ ስድም ስም ነበር። ያየሁትም አውሬ ነብር ይመስል ነበር። እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶውም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው። ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁ። ለሞቱ የሆነውም ቁስል ተፈወሰ። ምድር ሁሉ አውሬውን እየተከተለ ተደነቀ። ለዘንዶም ሰገዱለት፣ ለአውሬውም ስልጣንን ሰጥቶታልና አውሬውም ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት። ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠው። በ42 ወርም እንዲሰራ ስልጣን ተሰጠው። እግዚአብሔርንም ለመሳደብ ስሙና ማደሪያኑን በሰማይ የሚያድሩትን ሊሳደብ አፉን ከፈተ። ቅዱሳንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋም በሕዝብ ሁሉ ላይ ስልጣን ተሰጠው። ከዓለምም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። ጆሮ ያለው ቢኖር ይስማ። ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍ የሚገደል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። የቅዱሳን ትዕግስትና እምነት በዚህ ነው። ሌላውም አውሬ ከምድር ሲወጣ አየሁ። የበግ ቀንዶችን የሚመስሉ 2 ቀንዶችም ነበሩት። እንደ ዘንዶም ይናገር ነበር። በፊተኛውም አውሬ ስልጣን በእርሱ ፊት ሁሉን ያደርጋል። ለሞቱ የሆነውም ቁስል ተፈወሰለት። ለፊተኛው አውሬ ምድርና በእርሱ የሚኖሩት እንዲሰግዱለት ያደርጋል። እሳትንም እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆች ምልክቶች ያደርጋል። በአውሬውም ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። የሰይፍም ቁስል ለነበረውና በሕይወት ለኖረው ለአውሬው ምስል እንዲያደርጉ በምድር የሚኖሩትን ይናገራል። የአውሬው ምስል ሊናገር እንኳ ለአውሬው ምስል የማይሰግዱትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ታናናሾችና ታላላቆችም ባለጠጎችና ድሆችም ጌቶችና ባሪያዎች ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛውም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና፣ ቁጥሩም 666 ነው። የዮሐንስ ራእይ መጽሐፍ በዋነኛነት በመከራ ውስጥ ለነበሩ አማኞች ለማጽናናትና
ለማበርታት የተጻፈ እንደሆነ ማስታወስ በጣም ተገቢ ነው። ሁልጊዜ የራእይ መጽሐፍን በመታነቡበት ወይም በመታስቡበት ጊዜ በሰባቱ አብያተ ክርስቲያናት የሚገኙ ቅዱሳኖችን ለማበረታታትና ለማጽናናት የተጻፈ መጽሐፍ መሆኑን እያስታወሳችሁ ማንበብ ወይም ማጥናት ይጠበቅባችኋል። የእግዚአብሔር ቃል በዚህ በራእይ መጽሐፍ ላይ እንደሚናገረው ይህን መጽሐፍ የሚያነበው የሚሰሙትና የሚጠብቁት ብፁዓን ናቸው ተብሎ እንደተጻፈ ከየትኛው መጽሐፍ ቅዱስ ክፍል ውስጥ የሚያነበው አሊያም ደግሞ የሚሰማው ከዛም ሲያልፍ ደግሞ የሚጠብቀው እንደሚባረክ ተስፋ የተገባለት ቃል የተነገረለት የመጽሐፍ ቅዱስ ክፍል የራእይ መጽሐፍ ነው። እግረ መንገዳችሁንም ይሁን ይህ መጽሐፍ ሲነበብ በመስማታችሁ ብቻ ዛሬ በረከት እንደተካፈላችሁ የእግዚአብሔር ቃል ይነግረናል። አሁን ደግሞ በራእይ መጽሐፍ ምዕራፍ 13 ላይ ያለውን የእግዚአብሔርን ሐሳብ በዚህ ቀን እንመለከታለን። የራእይ መጽሐፍ ምዕራፍ 13 የንጽጽር ምዕራፍ ነው። ምዕራፉ እግዚአብሔርን ከሐሰተኛው ክርስቶስ ጋር በማነጻጸር የሚያስቀምጥልን ምዕራፍ ነው። የንጽጽር ምዕራፍ ነው። 13ኛው ምዕራፍ በተለይ እንደዚህ ያደረጋችሁ የራእይ መጽሐፍን በምታጠኑበት ጊዜ መጽሐፉን በቀላሉ ለመረዳት የምትችሉበትን መንገድ አቅጣጫ ይሰጣችኋል። ራእይ መጽሐፍ ምዕራፍ 12 የአጠቃላዩ የራእይ መጽሐፍ ቁልፍ ምዕራፍ ነው። ከዛም ሲቀጥል ደግሞ ምዕራፍ 12 ምዕራፍ 13 እና 14 የምልክቶች ምዕራፍ የሚባሉ ናቸው። በአብዛኛው ከሌላው የራእይ መጽሐፍ ክፍሎች ይልቅ ብዙ ምልክቶችን የምታገኙት በዚህ በራእይ መጽሐፍ ምዕራፍ 12 13 እና 14 ላይ ነው። ስለዚህ የራእይ መጽሐፍ ምዕራፍ 13ን የምታጠኑ ሰዎች ይሄ ምዕራፍ የንጽጽር ምዕራፍ ነው ብያቸዋለሁ። ንጽጽሩ ደግሞ በእግዚአብሔር አብና በሐሰተኛው ክርስቶስ መካከል ያለ ንጽጽር ነው። ኮምፔር ኮንትራስት እያደረገ የሚያቀርብ ምዕራፍ ነው። ሐሰተኛው ክርስቶስን በተመለከተ እንደምታውቁት የራሱ ነገር የሌለው የእግዚአብሔርን ባህሪ በመኮረጅ የሚያንጸባርቅ እንደዚሁም ደግሞ ክብር የሚፈልግ ግን የማይገባው ሰዎች እንዲያከብሩት የሚያስገድድ እግዚአብሔር ደግሞ ክብር የሚፈልግ ሳይሆን ክብር የሚገባው ሰዎች እንዲያከብሩት የማያስገድድ እንደሆነ የራእይ መጽሐፍ ምዕራፍ 13ን ስታጠኑ ትመለከታላችሁ። በአጠቃላዩ የራእይ መጽሐፍ ምዕራፍ 13 ቁጥር 18 ቁጥሮች አሉት። የመጀመሪያዎቹ ከቁጥር 1 እስከ 10 ያለው ሐሳብ ነው። ሁለተኛው ደግሞ ከ11 እስከ 18 ያለው ክፍል ነው። ስለዚህ የመጀመሪያዎቹ 10 ቁጥሮች 3 መሰረታዊ ነገሮችን ይነግረናል። ሐሰተኛው ክርስቶስ ራሱን እንደ እግዚአብሔር አድርጎ ለመግለጥ የሚያደርገው ሙከራ በመጀመሪያ የራእይ መጽሐፍ ምዕራፍ 13 10 ቁጥሮች ሲነግረን፣ ሲቀጥል ደግሞ ሰዎችን እንዴት አድርጎ መጠቀሚያው እንደሚያደርጋቸው እንደዚሁም ደግሞ የዓለምን ስርዓት እንዴት አድርጎ እንደሚቆጣጠር 10ዎቹ ቁጥሮች ውስጥ እንመለከታለን። በአጠቃላይ እዚህ መጽሐፍ ላይ ስትመጡ 13ኛው ምዕራፍ ላይ ስትደርሱ መገንዘብ ወደ አይምራችሁ መምጣት ያለበት የሐሰተኛው ክርስቶስን ባህሪ ነው። በተለይም ደግሞ 13ኛው ምዕራፍ ዋና ሐሳቡ እግዚአብሔርን ከሐሰተኛው ክርስቶስ ጋር ማነጻጸር ነው። በሚገርማችሁ ሁኔታ ሆን ብሎ አቅዶ አውሬው እንዴት ባለ መልኩ ራሱን ለመግለጥ ጥረት እንደሚያደርግም በዚህ ክፍል ውስጥ ታያላችሁ። ዞሮ 10ዎቹ ቁጥሮች የመጀመሪያዎቹ 10 ቁጥሮች ምክንያቱም ሁል ጊዜ እኔ ጥናት ሳጠና በግል የመጽሐፍ ቅዱስን ለመረዳት በደንብ ሳጠና የማደርገው መጀመሪያ ስኬሌተኑን ነው ማግኘት ያለባችሁ። የመጀመሪያዎቹ 10 ቁጥሮች የሚያመላክቷችሁ 3 መሰረታዊ ነገሮችን ነው። አንደኛው ሐሰተኛው ክርስቶስ ራሱን በእግዚአብሔር መልክ ለመግለጥ የሚያደርገውን ጥረት ያሳያቸዋል። ከዛ ሲቀጥል ደግሞ ሰዎችን እንዴት አድርጎ መጠቀሚያ እንደሚያደርጋቸው ያሳያቸዋል። ከዛም ሲቀጥል የዓለምን ስርዓት እንዴት አድርጎ እንደሚቆጣጠረው ያሳያቸዋል። እነዚህ 3 መሰረታዊ ነጥቦችን በ10 ቁጥሮች ውስጥ ትመለከታላችሁ። ወዳጆቼ ሐሰተኛው ክርስቶስ በሚገለጥበት ጊዜ ከዘንዶ ጋር ይተባበራል። ዓለምን ሁሉ ደግሞ በአንድ ላይ ያታልላል። እንደዚሁም ደግሞ ወደ ጥፋት ይወስዳል፣ ያስታል። የሚገርም ነው። ይሄ ሐሰተኛው ክርስቶስ በሚገለጥበት ጊዜ የሚሆኑ ነገሮች አሉ። አንደኛው ሐሰተኛው ክርስቶስ ሲገለጥ ራእይ መጽሐፍ ምዕራፍ 12 ላይ ካያችሁት ከቀዩ ዘንዶ ጋር ይተባበራል። በነገራችን ላይ በዚህ በራእይ መጽሐፍ ምዕራፍ 13 ላይ 2 አውሬዎችን ነው የምትመለከቱት። 2 አውሬዎችን ነው የምትመለከቱት። 2 አውሬዎች ናቸው። እነዚህ 2 አውሬዎች የሚባሉት የባህሩ አውሬ እንደዚሁም የምድሩ አውሬ በመባል የሚጠሩ ናቸው። እነዚህ የባህሩ አውሬና የምድሩ አውሬ የሚባሉት 12ኛው ምዕራፍ ላይ ካያችሁት ከቀዩ ዘንዶ ጋር አይመሳሰሉም። የሚያቀራርባቸው ባህሪ ቢኖርም ግን አንድ አይደሉም። ግን የሚገርመው ነገር ምንድነው? ሐሰተኛው ክርስቶስ በመጀመሪያዎቹ የራእይ መጽሐፍ ምዕራፍ 13 10 ቁጥሮቹ ሲገለጥ በሚገለጥበት ጊዜ ከዘንዶ ጋር ይተባበራል።
ዓለምን ሁሉ በአንድ ላይ ያስታል፣ ያታልላል። እሱ ብቻ አይደለም፣ ለጊዜውም ቢሆን ደግሞ ቅዱሳኖችን ድል ያደርጋል። ሐሰተኛውን ክርስቶስ በተመለከተ መጽሐፍ ቅዱስ 5 ጊዜ ይጽፍልናል። በጣም የሚገርማችሁ ደግሞ ምንድነው ይሄ ሐሰተኛው ክርስቶስ ያለው ትልቁ ባህሪው ወይም መገለጫው ምንድነው? አንደበተ ርቱዕ ስለሆነ በማንኛውም ርዕሰ ጉዳይ በመነጋገር ማሳመን የሚችል ነው። እሱ ብቻ አይደለም ወዳጆቼ፣ ሌሎችን በመናቅና በማጥላላት የራሱን ታላቅነት ማሳየት እንዲችል የስድብ አፍ ይሰጠዋል። በተለይ በዚህ በራእይ መጽሐፍ ምዕራፍ 13 ላይ የምትመለከቱት በራሱ ላይ የስድብ ስም ነበር የሚለው ሌሎችን በማጥላላትና በመናቅ የራሱን ታላቅነት ለማሳየት የስድብ ስም እንደሚሰጠው ትመለከታላችሁ። ስለዚህ 13ኛው ምዕራፍ ሐሰተኛው ክርስቶስ የሚገለጥበት ምዕራፍ ነው። ምክንያቱም እንደዚህ ይናገራል። አንድም አውሬ ከባህር ሲወጣ አየሁ ብሎ ይናገርና ይሄ አውሬ ደግሞ ይላል 10 ቀንዶችና 7 ራሶች ነበሩት። መልኩ እንደ ነብር መልክ ነበረ፣ እግሩ የድብ ነበረ፣ አፉ የአንበሳ አፍ ነበረ ብሎ ይናገራል። በዚህ በራእይ መጽሐፍ ምዕራፍ 13 የመጀመሪያው ቁጥር ላይ አንድ አውሬ ከባህር ሲወጣ አየሁኝ። ከዛም ሲቀጥል 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 አክሊሎች ነበሩ። በራሶቹም ላይ የስድብም ስም ነበረ። መልኩ የነብር መልክ ነበረ፣ እግሩ የድብ እግር ነበረ፣ አፉ የአንበሳ አፍ ነበረ ብሎ የሚናገረው ስለ 12ኛው የቀዩ ዘንዶ 12ኛው ምዕራፍ ላይ ስለተገለጠው ዘንዶ ሳይሆን ስለ ሐሰተኛው ክርስቶስ። ስለዚህ በደንብ እንድታቁ እንድትረዱ የሚገባው ነገር ምንድነው? ሐሰተኛው ክርስቶስ በሚገለጥበት ጊዜ በዋነኛነት ከቀዩ ዘንዶ ጋር ለመተባበር ነው የሚገለጠው። እሱ ብቻ አይደለም፣ በጣም ከፍተኛ የንግግር ችሎታ ስላለው በማንኛውም ርዕሰ ጉዳይ ብዙዎችን የማሳመን አቅም አለው እና ሐሰተኛውን ክርስቶስ በተመለከተ መጽሐፍ ቅዱሳችን 5 ጊዜ ይናገራል። ይሄ ሐሰተኛው ክርስቶስ ደግሞ ሌሎችን በማጣጣልና በመናቅ የራሱን ታላቅነት ለማሳየት የሚረዳው የስድብ አፍ ወይም የስድብ ስም ሲሰጠው ትመለከታላችሁ። በራሱ አይደለም ትልቅ የሚሆነው፣ ሌሎችን በማጣጣልና ሌሎችን በማናናቅ ነው ትልቅ የሚሆነው። ምናልባት ከዚህ ዘንዶ ቀድመው ይሄንን አክሊል የደፉ ሰዎች እዚህ ሀገር ካሉ አላውቅም። በራሳቸው ትልቅ ያልሆኑ ማለት የግድ ትልቅ ለመሆን ሌሎችን ማጣጣልና መሳደብ ስራቸው የሆኑ ሰዎች ወይ የዚህ ቬሎጎታች ናቸው እና በአጠቃላይ ሐሰተኛው ክርስቶስ በንግግር፣ በፖለቲካ፣ በጥበብ፣ በእውቀት እንደዚሁም በዲፕሎማሲ የተሳካለት ይሆናል። ራእይ መጽሐፍ ምዕራፍ 13ን ስታጠኑ ወዳጆቼ ሐሰተኛው ክርስቶስ ሲገለጥ ራሱን በ3 ነገሮች መስሎ ነው የሚገለጠው። ምጽፉ ሰዎች አንደኛው የብርሃን መልአክ መስሎ ነው የሚገለጠው። ሁለተኛው ለእስራኤል ተቆርቋሪ መስሎ ይገለጣል። ተቆርቋሪ መስሎ ይገለጣል። ሶስተኛው ጥሩ መሪ መስሎ ይገለጣል። በጣም ጥሩ መሪ። ይገርማቸዋል። በዘመን መጨረሻ ሐሰተኛው ክርስቶስ የሚገለጠው አምባገነን ከሆኑ ሀገረ መንግስቶች ሳይሆን የሚገለጠው በጣም ጥሩ፣ በጣም ዲሞክራት፣ ለሰዎች ምቹ ከሚመስለው የመንግስት ስርዓት ውስጥ የሚወጣ እንደሆነ የእግዚአብሔር ቃል ይነግረናል። ስለዚህ በዋነኛነት ራእይ መጽሐፍ ምዕራፍ 13 ሐሰተኛው ክርስቶስን ከእግዚአብሔር ጋር የምናነጻጽርበት ምዕራፍ ነው፣ ወይም የሚያነጻጽርልን ምዕራፍ ነው። ሐሰተኛው ክርስቶስ በሚገለጥበት ጊዜ አልቲሜት ኦብጀክቲቭ ከማን ጋር መተባበር ነው? ከዘንዶ ጋር መተባበር ነው። እሺ እዩኝ፣ ነኝ ቀና የኔና የእናንተ አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይባላል። በራእይ መጽሐፍ ምዕራፍ 12 እና 13 ላይ በመጨረሻዎቹ ዘመናቶች ውስጥ ሐሰተኛው ሰይጣን ራሱን ልክ እንደ እግዚአብሔር ሥላሴ እንደ እግዚአብሔር ሶስትነት ራሱን በሶስትነት የሚገልጥበት ምዕራፍ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን አንድ አምላክ እንደምናመልክ ልክ እንደዚሁ ሰይጣን በመጨረሻው ዘመን ራሱን በሶስትነት የሚገልጥበት እንደሆነ ቀጥያ ያሳያቸዋል። ይሄ በጣም የሚገርማችሁ ጉዳይ ነው ወዳጆቼ። ስለዚህ ሐሰተኛው ክርስቶስ ሲገለጥ ለእስራኤል ተቆርቋሪ ይመስላል፣ ጥሩ መሪ ይመስላል፣ የብርሃን መልአክ ይመስላል፣ ጎበዝ ተናጋሪ ነው። ከዛም ሲቀጥል ግን ዋነኛው አልቲሜት ኦብጀክቲቭ ዘንዶውን ሰፖርት ማድረግ እንደሆነ መጽሐፍ ቅዱሳችሁን ስታነቡ ታገኛላችሁ። ወዳጆቼ የምጽፉ ሰዎች እንደዚህ ብላችሁ ጻፉ፣ የባህሩ አውሬ ብላችሁ ጻፉ። ይሄ የባህሩ አውሬ ብለን የምንለው የራእይ መጽሐፍ ምዕራፍ 13 ሲጀምር
አንድም አውሬ ከባህር ሲወጣ አየው ስለሚል ነው። ይሄ የባህሩ አውሬ የመጀመሪያው አውሬ በዚህ በራእይ መጽሐፍ ምዕራፍ 13 ላይ ሐሰተኛው ክርስቶስ በመባል ይጠራል። ቀጥላችሁ የባህሩ አውሬ ካላችሁ በኋላ ሐሰተኛው ክርስቶስ ብላችሁ ጻፉ። ሐሰተኛው ክርስቶስ ብላችሁ ጻፉ። እሺ፣ ይሄ ሐሰተኛ ክርስቶስ ወይም የባህሩ አውሬ ከባህር ሲወጣ ተመለከትኩት ብሎ ይናገራል። ወዳጆቼ ባህር የሚለውን ሐሳብ ስትመለከቱት ባህር ሁል ጊዜ ያለመረጋጋትና የመናወጥ ምሳሌ እንደሆነ ታውቃላችሁ። ስለዚህ ሐሰተኛው ክርስቶስ በዘመን መጨረሻ የሚወጣው ካልተረጋጋ ሀገረ መንግስት እንደሆነ በስቴብል ካልሆነ ገቨርንመንት ሲስተም ውስጥ እንደሚወጣ የሚያመላክት የመጽሐፍ ቅዱሳችን ክፍል ነው። እሱም ብቻ ለሚናገረው ቀጥሎ ሲናገር እንደዚህ ይላል 10 ቀንዶችና 7 ራሶች ነበሩት ይልና በራእይ መጽሐፍ ምዕራፍ 12 ላይ ቀዩ ዘንዶ ትዝ ካላችሁ 7 ራሶችና 10 ቀንዶች ነበሩት ይላል። 7ቱ ራሶች ሰይጣን በሙላት የሚገለጥባቸው 7ቱ አህጉሮች ሲሆኑ 10 ቀንዶች ደግሞ ሰይጣን በሙላት የሚሰራባቸው 10 መንግስታት እንደሆኑ በራእይ መጽሐፍ ምዕራፍ 17 ቁጥር 12 ላይ ከቀዩ ዘንዶ የሚለየው ትዝ ካላችሁ ወይም ወደ ኋላ ሄዳችሁ ካጠናችሁ ይሄኛው የባህሩ አውሬ አክሊሎችን ያደረገው በቀንዱ ላይ ነው። የቀድሞ ቀዩ ዘንዶ ግን አክሊል ያደረገው በ7ቱ ራሶች ላይ ነው። እነዚህ ሁለቱ ልዩነት አላቸው። ስለዚህ 12ኛው ምዕራፍ ላይ ያያችሁት ቀዩ ዘንዶ 13ኛው ምዕራፍ ላይ ከምታዩት ከባህር ውስጥ ከሚወጣው ጋር የተለየ ነው። ከ13ኛው ምዕራፍ ላይ ከባህር ውስጥ የሚወጣው አውሬ በአጭር አማርኛ ሐሰተኛው ክርስቶስ በመባል ይጠራል። ስለ መልኩ ሐዋርያው ቅዱስ ዮሐንስ ይጽፍል እንደዚህ ይላል። መልኩ አለ የነብር መልክ ይመስል ነበር አለ። እግሩ የድብ እግር ነበር አለ። አፉ ደግሞ አለ የአንበሳ አፍ ይመስል ነበር አለ። ይሄ ከሁሉም መንግስታት ክፋትን ተላበሰ መሆኑን ያሳያቸዋል። ምክንያቱም በዳንኤል መጽሐፍ ላይ ስትመለከቱ ይሄንኑ በተመለከተ የፋርስ መንግስትን የግሪክ መንግስትን እየጠቀሰ ይናገራል። እኔ አሁን እሱ ውስጥ አልገባም። ዞሮ ግን ይሄ ሐሰተኛው ክርስቶስ ምን አይነት መልክ እንደነበረው የእግዚአብሔር ቃል ሲናገር እንደዚህ ይላል። መልኩ የነብር መልክ ይመስል ነበር አለ። መጽሐፍ ቅዱሳችሁን ደግሞ ስለ ነብር ስትመለከቱ ለምሳሌ ዕንባቆም መጽሐፍ ምዕራፍ 1 ቁጥር 8 ላይ እንደዚህ ይናገራል። ስለዚህ መረቡን ይጥላልን? አሕዛብን ዘወትር ይገድል ዘንድ አይራራምን? ነብር የፍጥነት ምልክት ነው፣ የፍጥነት ማሳያ ነው። እና የሐሰተኛው ክርስቶስ በጣም ፈጣን እንደዚህ ስመለከቷል። መልኩ የነብር መልክ ነበራል። አድብቶ የሚያጠቃና ፈጣን እርምጃ የሚወስድ ነው ነብር። እሱ ብቻ አይደለም። ቀጥላችሁ ደግሞ ስትመለከቱት እንደዚህ እግሩ ይላል የድብ እግር ነበራል። የድብ እግር ነበር። ለምሳሌ ድብ ምን አይነት ካራክተር አለው ብላችሁ ስትሉ ምሳሌ መጽሐፍ ምዕራፍ 28 ቁጥር 15 እንደማያሳሳችሁ እርግጠኛ ነኝ። 28 ቁጥር 15 እሺ፣ በድሃ ሕዝብ ላይ የሚገዛ ክፉ መኮንን እንደሚያገሳ አንበሳን እንደተራበ ድብ ነው አለ። አሁን ድብን የሚገልጠው በድሃ ሕዝብ ላይ የሚገዛ ክፉ መኮንን አድርጎ እንደሚያገሳ አንበሳ እንደተራበ ድብ ነበር አለ። በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 10 ላይ ደግሞ ሲናገር እንደዚህ ይላል፣ እንደሚሸምቅ ድብ እንደተሸሸገም አንበሳ ሆነብኝ ይላል። እና ድብ ጠበኛ ነው፣ ነገረኛ ነው፣ ኃይለኛ እና ይሁን አሁን በራእይ መጽሐፍ ምዕራፍ 13 ላይ አንድም አውሬ ከባህሩ ሲወጣ አየኋል። ይሄ ባህር ሪፕሬዘንት የሚያደርገው ምንድነው ብለናል? ያልተረጋጋ ሀገረ መንግስት እንደሆነ ነግሬያቸዋል። ከዛ ሲቀጥል ደግሞ አለ 10 ቀንዶችና 7 ራሶች ነበሩአል። ስለ ቀንድ ስለ 10 ቀንዶች ስንማር ትዝ ካላችሁ የተማርነው ነገር ምንድነው? ሰይጣን በሙላት የሚሰራባቸው 10 መንግስታት ናቸው። 7ቱ ራሶች ደግሞ ሰይጣን በሙላት የሚገለጥባቸው 7ቱ አህጉሮች እንደሆኑ ተነጋግረናል። ስለዚህ በቀጣይነት የምትመለከቱት ሐሳብ ምንድነው? መልኩን ሳየው አለ እንደ ነብር መልክ ነበር አለ። ሌላው የነብር መልክ ምን አይነት ነው ካላችሁኝ፣ ዥንጉርጉር ነው። ምን ማለት ነው? ወጥ የሆነ አቋም የለውም። አቋሙ የሚቀያየር ነው። ወጥ ከለር የለውም። ሐሰተኛው ክርስቶስ በጣም ተናጋሪ ነው። ራሱን የብርሃን መልአክ አድርጎ ነው የሚገለጠው። ከዛም ሲቀጥል ደግሞ ለእስራኤል ተቆርቋሪ ይመስላል። እንደዚሁም ደግሞ ጥሩ መሪ መስሎ ይነሳል። ግን አቋሙ ወጥ አይደለም፣ ወጥ አይደለም። ከዛ በጣም የሚገርማችሁ ነገር ነው ቀጥሎ የሚናገረው። እግሩ አካባቢ ድብ ይመስላል። ጠበኛ ነው፣ ጠበኛ ነው። መልኩ ላይ ደግሞ አቋም የለውም። በዛ ላይ ደግሞ አድብቶ የሚያጠቃ ነው። ለዚህ ነው ይገርማችኋል፣ በመጨረሻው ሱባኤ በሰባኛው ሱባኤ አጋማሽ ድረስ ሐሰተኛው ክርስቶስ
በሰላም አንጻራዊ ሰላም በሚመስል መልኩ በቤተ ክርስቲያን ውስጥ አድፍጦ ይቀመጣል። 1260 ቀን ወይም ከ42 ወር በኋላ ወይም 3 ዓመት ተኩል በኋላ ሐሰተኛው ክርስቶስ በእውነተኛ ባህሪው ራሱን ማኒፌስት የሚያደርገው እና ካራክተሩን ታውቃላችሁ። ራእይ መጽሐፍ አቡቀለምሲስ እንደሆነ ካራክተሩን በእንደዚህ አይነት መልኩ ዮሐንስ በራእይ መጽሐፍ ውስጥ ይገልጠዋል። ወዳጆቼ ይሄውን 10 ቀንዶች 7 ራሶች ያሉት ሲባል እንደዚህ አይነት አውሬ በዘመን መጨረሻ ይገለጣል ብላችሁ እንዳትጠብቁ። መጠበቅ ያለባችሁ ምንድነው? ከሴት የተወለደ ሙሉ አካል ያለው ሆኖ ራሱን ሰይጣን እንዲጠቀምበት የሰጠን አንድ ሰው ነው ኤክስፔክት ማድረግ ያለባችሁ። ና በሐሰተኛው ክርስቶስ በዛ አይነት ባህሪ ማኒፌስት አድርጎ በምድር against the kingdom of God ወር የሚሰራው ልክ ከሴት የተወለደ እንደኔና እንደናንተ አካላዊ ሰውነት ያለው ነገር ግን ራሱን ለሰይጣን መንግስት አሳልፎ የሰጠ እንደሆነ ትመለከታላችሁ። ደግሞ ይገርማችኋል ቁጥር 2 ላይ ሲናገር እንደዚህ እኮ ይላል፣ ዘንዶም ይላል ኃይሉንና ዙፋኑን ሰጠው ይላል። እና ይህ ሐሰተኛው ክርስቶስ የሚሰራው በራሱ አቅም ሳይሆን በዘንዶ አቅም ነው፣ በዘንዶ ኃይል ነው፣ በዘንዶ ጉልበት ነው የሚሰራው ወዳጆቼ። እና በጣም ይገርመኛል። ምንድነው የሚገርምህ ካላችሁኝ አንድ ጉዳይ ነው። ቁጥር 3 ላይ እንደዚህ ይላል፣ ከአውሬው ራሶች መካከል አንዱ ለሞት የሚያደርስ ቁስል ይገጥመውና ይፈወሳል። አሁን አታብቡ ከኔ ጋር ቀና ብሉ። ከአውሬው ራሶች መካከል አንዱ አውሬው ስንት ራስ አለው? 7 ራስ አለው። ስንት ቀንድ አለው? 10 ቀንድ አለው። 10ሩ ቀንድ ምንድነው ሪፕሬዘንት የሚያደርገው? ሰይጣን በሙላት የሚሰራባቸው 10ሩ መንግስታት ናቸው። 7ቱ ራሶች ምንድነው ሪፕሬዘንት የሚያደርጉት? ሰይጣን በሙላት የሚገለጥባቸው 7ቱ አገሮች ናቸው። ኦኬ ይሁንኛው የራእይ መጽሐፍ ምዕራፍ 13 ንጽጽራዊ ምዕራፍ ነው። ሐሰተኛውን ክርስቶስ ከእግዚአብሔር ጋር ነው የሚያነጻጽረው። እንዴት አድርጎ? በደንብ አድርጋችሁ አሁን ስሙኝ። እንደውም ይሄ መጽሐፍ ምዕራፉ እያለቀ ሴት ትዝ ካላችሁ እንደዚህ ይላል፣ የአውሬው ስምና የአውሬውን ቁጥር ያትምባቸዋል ብሎ ይናገራል። ኦኬ በደንብ አድርጋችሁ እየሰማችሁኝ ከሆነ እንዴት አድርጎ ራሱ ከእግዚአብሔር ጋር እንደሚያነጻጽር ነግራችኋለሁ። ለምሳሌ ጌታ ኢየሱስ ክርስቶስ በአንበሳ ተገልጧል። ይሄ አውሬ አፉ አካባቢ አንበሳ ነው። የሰማኝ ካለ አቤት ደስ የሚለው ዮሐንስ በደንብ አይቶታል። አፉ አካባቢ ሲያወራ ኢየሱስን ይመስላል እንጂ ሲራመድ አውሬ ነው፣ ክፉ ነው፣ ጠበኛ ነው፣ ነገረኛ ነው። የሰማኝ ሰው ካለ እሱ ብቻ መሰለ እንዴ? ለሞት የሚያደርሰው ቁስል ቆስሎ ነበር ይልና የቆሰለውን በሰይፍ እንደሆነ ቁጥር 14 ላይ ይናገራል። ጌታ ኢየሱስ ቁስሉን ለነ ቶማስ እንዳሳያቸው እንደ ቆሰለ ልክ እንደ ኢየሱስ የቆሰለ አስመስሎ ለዓለም ሕዝብ ያሳያቸዋል። እሱ ብቻ መሰለ እንዴ? ጌታ ኢየሱስ በመንፈሱ ልጆቹን እንዳተመልክ እንደዛ ይሄም አውሬ 666 የሚለውን በሰዎች ላይ እንዲታተም የሚፈልግበት ምክንያት ዋነኛው ምክንያት ይሄ ነው። ዋናው ጥረቱ ኢየሱስን መምሰል ነው። ዮሐንስ በደንብ ሲያየው እግሩ አካባቢ የድብ ነው፣ አፉ አካባቢ አንበሳ። በደንብ ሲያየው ካራክተሩና ባህሪው ደግሞ የነብር ነው። ባጭር አማርኛ ልንገራችሁ። ቁጥር 4 የሚናገረው ከ7ቱ ራሶች መካከል አንዱ ራስ ለሞት የሚያደርስ ቁስል ይገጥመውና ይፈወሳል። በደንብ ስሙ፣ ይፈወሳል። ቁስሉንም የቆሰለው በሰይፍ እንደሆነ ቁጥር 14 ላይ ይናገራል። ወዳጆቼ በደንብ አድርጋችሁ ስሙኝ። ይህ ሐሰተኛው ክርስቶስ ልክ ጌታ ኢየሱስ ከሙታን እንደተነሳ በዓለም ሕዝብ ሁሉ ፊት ከሞት ይነሳል። በአጠቃላይ ኮፒ የሚያደርገው የክርስቶስን ማንነት ነው። ኮፒ የሚያደርገው የሚያስመስለው ማለት ነው። ኦኬ ከሞት ይነሳል። በዚህ ጊዜ የዓለም ሕዝብ ይደነቃል፣ ይከተለዋል፣ ይሰግድለታል፣ ይታዘዝለታል። እንደውም እንደዚህ ይላል፣ አውሬውን ማን ይመስለዋል? ምን ማለት ነው? ሐሰተኛውን ክርስቶስ ማን ይመስለዋል? ማንስ ሊዋጋው ይችላል ብለው የምድር ሕዝብ ሁሉ ይሰግድለታል። ለምን? ሲመለከቱት እንደታረደ በግ ሆኖ መስሎ ደግሞ ቆስሎ ከዛ ሞቶ ከዛ ከሞት ተነሳ። እንደ ስንጠብቀው ይሄ ነበረ እንዴ? ደግሞ እንደታረደ በግ ነው የሚለው። ይገርማል። አልታረደም። አቤት ከኔ ጋር ናችሁ አላችሁ? እየሰማችሁኝ ነው? እንደዚህ በለው። እሺ የዓለም ሕዝብ ይደነቃል፣ ይከተለዋል፣ ይሰግድለታል፣ ይታዘዘዋል። ይገርማል። እንደዚህ ባለ ሁኔታ ለእግዚአብሔር የሚገባውን አምልኮ ሐሰተኛው ክርስቶስ ለራሱ ከወሰደ በኋላ ከዘንዶ ደግሞ ስልጣንን ከወሰደ በኋላ ከሰዎች አምልኮን ከወሰደ በኋላ
በእግዚአብሔርና በቅዱሳን ላይ በስድብ በድፍረት መናገር ይጀምራል። ደግሞ ይገርማቸዋል። ለመሳደብ አፉ ከፈተ ብሎ ሲናገር አንድ ጊዜ ብቻ ሰው በቀጣይነትም ስድቡን እንደሚቀጥለው ለተወሰነ ያህል ጊዜ እግዚአብሔርና ቅዱሳን እንደሚሰድብ የእግዚአብሔር ቃል ይነግረናል። በጣም ይገርማችሁ ነገር ልንገራችሁ። 12ኛው ምዕራፍ ላይ አንድም ቀይ ዘንዶ 7 ራሶችና 10 ቀንዶች ያሉት ልትወልድ ባላት ሴት ፊት ቆመው ነበረ ይልና 13ኛው ምዕራፍ ላይ ደግሞ ከባህር ውስጥ የሚወጣ አውሬ አየው ይላል። ይሄ ከባህር ውስጥ የወጣው አውሬ ዙፋንና ኃይልን ስልጣንን የሚቀበለው ከዘንዶ ነው። ለመሰለ ከስም ሁሉ በላይ ስም ሰጠው፣ ስልጣን ሰጠው። በሰማይ በምድር ከምድር በታች ጉልበት ሁሉ ለኢየሱስ እንዲንበረከክ ስልጣን እንደሰጠው ልክ እንደዛ በአጠቃላይ ሰይጣን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን በመጽሐፍ ቅዱስ በሶስትነት እንደተገለጠ ልክ እንደዛ ሰይጣንም ልክ እንደዚሁ ቀዩ ዘንዶ ሐሰተኛው አብ፣ ከዛም ሲቀጥል የባህሩ አውሬ ሐሰተኛው ወልድ፣ ከዛም ሲቀጥል የምድሩ አውሬ ሐሰተኛው መንፈስ ቅዱስ ሆነው በምድር ላይ አክት ያደርጋሉ፣ በዓለም ላይ አክት ያደርጋሉ። እና ይገርማቸዋል። ይሄ አውሬ ሐሰተኛው ክርስቶስ ከቅዱሳን ጋር ይዋጋና ያሸንፋቸዋል። ለተወሰነ ጊዜ ያሸንፋቸዋል። ያሸንፋቸው እግዚአብሔር ፈቅዶለት ነው እንጂ ዓለምን ስለሚቆጣጠር እንዳልሆነ ደግሞ ዮሐንስ በዚህ ክፍል ላይ ይነግረናል። እንደውም የእግዚአብሔር ቃል ሲናገር በዚህ ክፍል ላይ ያሸንፋቸዋል የተባሉ ቅዱሳን እነማን ናቸው ብላችሁ ካላችሁ ቤተክርስቲያን ከተነጠቀች በኋላ ወደ ጌታ የሚመጡ አማኞች ናቸው። ስለዚህ አሁን ይሄ እኔ ነኝ። 12ኛው ምዕራፍ ላይ በብሉይ ኪዳን ሌዋታን ተብሎ ይጠራ የነበረው አውሬ፣ ንጉሥ መሆን ፈልጎ የነበረው አውሬ፣ ሊወለድ ያለውን አሕዛብን በብረት በትር የሚገዛው ወንድ ልጅ ሊውጥ ፈልጎ የነበረው አውሬ፣ እሱ ያንን ወንድ ልጅ ማሸነፍ እንዳልቻለ ባየ ጊዜ እናቲቱን ያሳድዳታል። ይሄም እንዳልተሳካ ባየ ጊዜ እንደዚህ ያደርጋል። ኃይሉንና ስልጣኑን ከባህር ለሚወጣው አውሬ ይሰጠዋል። አሁን ልክ እግዚአብሔር አብ ከስም ሁሉ በላይ ስም ለክርስቶስ እንደሰጠው ጉልበት ሁሉ እንዲበረከክለት እንዳደረገ ልክ እንደዛ ይሄ ልክ እንደቆሰለ እንደሞተ አርጎ አክት ያደርጋል። እና ከሞት ሲነሳ የዓለም ሕዝብ ሁሉ ይደነቃል፣ ይከተለዋል፣ ይሰግድለታል፣ ይታዘዘዋል። ከዛ ሲቀጥልስ በሶስተኛ ቁጥር 11 ላይ ሌላም አውሬ ከምድር ሲወጣ ተመለከትኩኝ ይላል። ሌላም አውሬ ከምድር ሲወጣ ተመለከትኩኝ ብሎ ዮሐንስ ይናገራል። ይሄ ከምድር ሲወጣ የነበረው አውሬ ደግሞ ይገርማቸዋል፣ እንደ በግ ቀንድ የመሰሉ 2 ቀንዶች ነበሩት ይላል። ሌላም አውሬ ከምድር ሲወጣ ተመለከትኩ የሚለው ከምድር ሲወጣ ተመለከትኩኝ ሲል የሰዎች አይነት ስብዕና እንዳለው ነው የሚያሳየው። ከምድር ነው የወጣው፣ ያኛው ከባህር ነው የወጣው፣ ይሄኛው ከምድር ነው የወጣው። እና ከምድር መውጣቱ የሚያሳየው የሚያመላክተው ልክ እንደ ሰዎች አይነት ስብዕና እንዳለው ያመለክታል። ከዛም ሲቀጥል 2 ቀንዶች ነበሩት ልክ እንደ በግ ቀንድ ያለ ይላልና ካራክተሩ ከባህር ከወጣው አውሬ ይልቅ ልዝብ ይመስላል፣ እንደ በግ አይነት ነው። እና 2ቱ ቀንዶች ሃይማኖትና ፖለቲካ ናቸው። እና የኛው ሶስተኛው ከባህር የወጣው አውሬ ወይም በዚህ በራእይ መጽሐፍ ምዕራፍ 13 ላይ ከምድር የወጣው አውሬ መንፈሳዊ በመምሰል ያታልላል፣ የሰይጣንን ሃይማኖታዊ ስርዓቶች ያስፋፋል። እሱ ብቻ አይደለም፣ ለሐሰተኛው ክርስቶስ ቀኝ እጅ ሆኖ ያገለግላል። እሱ ብቻ አይደለም፣ ሰዎች ወደዚህ ወደ ሐሰተኛው ክርስቶስ እየመጡ እንዲሰግዱ ያደርጋል። በጣም የሚገርማችሁ ነገር ልንገራችሁ። መንፈስ ቅዱስ ስለ ኃጢአት በመውቀስ ሰዎችን ወደ ጌታ እንደሚያመጣ ልክ እንደዛ ይሄም ሐሰተኛው ነቢይ ይሄ ሁለተኛው ከምድር የሚወጣው አውሬ የምድሩ አውሬ ሐሰተኛው ነቢይ ይባላል። እሺ ጻፉ አንዴ። የምድሩ አውሬ ሐሰተኛው ነቢይ ይባላል። ሐሰተኛው ነቢይ ይባላል። አንደኛ ሐሰተኛ ክርስቶስ የባህሩ አውሬ፣ ሁለተኛው የምድሩ አውሬ ሐሰተኛው ነቢይ። ይህ ሐሰተኛ ነቢይ መንፈሳዊ በመምሰል ያታልላል። እንደ ቀደመው አውሬ ስድብ ስም አለው። እሱ ብቻ አይደለም፣ ኃይል የሚቀበለው ወይም የሚሰራው ኃይል ከዘንዶ ኃይል ተቀብሎ ነው። የሐሰተኛው ክርስቶስ ቀኝ እጅ ነው። ሰዎች ወደ ሐሰተኛው ክርስቶስ እንዲመጡ ስራው ነው፣ ተልኮው ነው። እሱ በሰላችሁ እንደሚገርመው ልክ መንፈስ ቅዱስ ሰዎችን ስለ ኃጢአታቸው በመውቀስ ወደ ጌታ እንዲመጡ እንደሚያደርግ ልክ እንደዛ ሐሰተኛው ነቢይ ለሐሰተኛው ክርስቶስ ድንቅና ተአምራትን በማድረግ ሰዎች እንዲሰግዱለት ይሰራል። አሁን ሙሉ ፎርሜሽን ይዘዋል። ቀዩ ዘንዶ እንደ እግዚአብሔር አብ በሐሰት አክት ያደርጋል።
ከዛ ከባህር የወጣው አውሬ እንደ እግዚአብሔር ወልድ አክት ያደርጋል። ከዛም ደግሞ ከምድር የወጣው አውሬ እንደ እግዚአብሔር መንፈስ ቅዱስ አክት ያደርጋል። አንዱ ስልጣን ሰጪ ይሆናል፣ ሌላኛው ደግሞ ሟችና ተነሺ ይሆናል። ከዛም ደግሞ ሌላኛው ተአምራትና ድንቅን በማድረግ ለሐሰተኛው ክርስቶስ እንዲሰግዱ ያደርጋል። ደግሞ የተቃወሙትን ማስገደል ኃይል አለው ይላል ይሄ ሐሰተኛው ነብይ። እሱ ብቻ አይደለም። አሁን በደንብ አድርጋችሁ ስሙኝ። በቃ እኔ ወደ ዋናው ሐሳብ እየመጣው ስለሆነ ብቻ ባጭር አማርኛ እኔ እንዳላበዛባችሁ ነው እንጂ ኢየሱስ ሐዋርያትን ልኳል፣ ሐሰተኛው ክርስቶስ ሐዋርያትን ይልካል። ኢየሱስ ታምራትን ያደርጋል፣ ሐሰተኛው ክርስቶስ ታምራትን ያደርጋል። እና የዓለም ሕዝብ ይደነቃል። ዋው ስንጠብቀው የነበረ መስፍን ይሄውና ምን አይላል። ከዛ ደግሞ ይገርማል፣ ፖለቲካውና ሃይማኖቱ ሰፖርት ያደርጉታል። ደግሞ አንደበተ ርቱዕ ነው። ግን ደግሞ በደንብ ካራክተሩን ስታዩት ለ3 ዓመት ተኩል በእግዚአብሔር መቅደስ ይቀመጣል። ሰላም፣ አንጻራዊ ሰላም የፈጠረ መስሎ ከዛ አድብቶ ለእግዚአብሔር የሚገባውን ክብር ለራሱ ለመውሰድ ይፈልጋል። የማያከብሩትንና የማይሰግዱለትን ደግሞ ይገላል። ባለፈው ሳምንት ስንነጋገር እኔና እናንተ አምላክ ክብር የሚፈልግ ሳይሆን ክብር የሚገባው እንደሆነ ተነጋግረናል። ይሄ አውሬ ግን ክብር የሚፈልግ እንጂ ክብር የሚገባው አይደለም። እና ሰይጣን በዘመን መጨረሻ ራሱን በሶስትነት ነው የሚገልጠው። በቃ ዛሬ ይሄን ብቻ ሰምታችሁ ከሄዳችሁ ያዋጣችኋል። በሶስትነት ነው የሚገልጠው። ይሁን ግን አሁን ይሄ ሁሉ ጊዜ የምሰሙት 666 ሚና የሚባለው እሱን ተልእኮ የሚያስፈጽመው ሐሰተኛው ነብይ ነው። ኦኬ አሁን አንደርስታንድ ታደርጋለህ። እሱ ተልእኮ የሚያስፈጽመው ሐሰተኛው ነብይ ነው። ምን ያደርጋል? ታናናሾችና ታላላቆችን፣ ባሪያዎችንና ጌቶችን፣ ከዛም ሀብታሞችንና ደሃዎችን ማለት ከሁሉም የማህበረሰብ ክፍልና ከሁሉም የኢኮኖሚ አስተዋጽኦ የአውሬውን ስም ወይም የስሙን ቁጥር በቀኝ እጃቸው ወይም በግንባራቸው ላይ እንዲታተም ያደርጋል። ለምን? በአንድ ህጋዊ ዶክመንት ላይ ማህተም እንደሚታተም የባለቤትነት ምልክት ነው። ይሁን ነን ጌታ ያመኑትን የተከተሉትን የመንፈሱን መያዣ የመንፈስ ቅዱስን ማህተም እንደሚያትም ልክ እንደዛ እሱም አክት የሚያደርገው ክራይስትን ለመኮረጅ ስለሆነ ጌታ ያደረገውን ነው የሚኮርጀው። ማህተብ ያስመታባቸዋል በግንባራቸውና በቀኝ እጃቸው ላይ። ይሄን ያላደረገ አይገዛም አይሸጥም አለ። አንበረ ባርጋችሁ ስሙኝ። እዚህ ጋር ሚስጥር አለ አለ መጽሐፉ ሲናገር። ቁጥሩም አለ 666 ነው። ኦኬ ይሁን ነኝ 6 ቁጥር ማለት 7 ሲቀነስ 1 ማለት ነው። ትዝ ካላችሁ 7 ፍጹም ቁጥር ነው። 6 ማለት ጎዶሎ ቁጥር ማለት ነው። ምን ማለት ነው? 7 ሲቀነስ 1 ማለት 7 ፍጹም ነው። 6 ፍጹምነት የሌለው ጎዶሎ ቁጥር ማለት ነው። በራእይ መጽሐፍ 1 ቁጥር 3 ጊዜ ተደጋጋሚ ከተጻፈ ፍጹምነቱን የሚያሳየው። ስለዚህ 6 ማለት ጎዶሎ ማለት ነው። ኦኬ ይሄ ቁጥር የሰው ቁጥር ነው አለ መጽሐፍ። ለምን? ሰው በስድስተኛው ቀን የተፈጠረው አንድ። ሁለተኛ የሰው ካራክተር ነው የሚይዘው። እንዴት? ሰው ፍጹም አለመሆኑን ነው የሚናገረው። ሰው ፍጹም አለመሆኑን ነው የሚናገረው 6 ቁጥር። አቤት! ይሄንን 7 ቁጥር ፍጹም ቁጥር ነው። 7 ቁጥር የእግዚአብሔር ቁጥር ነው። ስለዚህ ሰይጣን የእግዚአብሔርን አጌንስት ዘ ኪንግደም ኦፍ ጋድ ስለሚራሱ ማኒፌስት ስለሚያደርግ 7 ሙሉ ቁጥር ነው፣ ፍጹም ቁጥር ነው፣ የእግዚአብሔር የፍጹምነት ቁጥር ነው። 7 ሲቀነስ 1 ያደርግና ጎዶሎ አርጎ ጎዶሎ። ኦኬ እዩኝ ነኝ 6 በሶስተኛ ደረጃ ቅድስና የሌለው ሶስትነት ማለት ነው። ቀዩ ዘንዶ፣ ከባህር የወጣው አውሬ፣ ከምድር የወጣው አውሬ ሶስቱ ማለት ነው። እነዚህ 6 የታተመባቸው ሰዎች የዘንዶ የባህሩ አውሬና የምድሩ አውሬ የባለቤትነት ምልክት ይደረግባቸዋል። 6 ማለት ቅድስና የሌለው ትሪኒቲ ማለት ነው። ቅድስና የሌለው ሶስትነት ማለት ነው። አቤት! እርኩሰት ያለበት ሶስትነት ማለት ነው። አሁን አንተ ሸሚዝ ላይ 6 ምንድነው? ቁልፍ ላይ 666 የሆነ ነገር ላይ 6 ምናምን እንዳፈልግ ይታተምባል ማለት ትነቀሳለህ ማለት አይደለም። ትጠመቃለህ በስፒሪቱ።
አሁን በመንፈስ ቅዱስ አንተ ታትመሃል ማለት መንፈስ ቅዱስ ብለን ነቅሰንብሃል ማለት አይደለም። የሰማኝ ሰው ካለ በአጭር አማርኛ አሁን 666 እያሉ እኮ ኑሯቸውን የመሰረቱ ዩቲዩበሮች አሉ እኮ 666 እና አብይ አህመድ 666 እና የአሜሪካ መንግስት ምን አይለዋል 666 እና ኤለን መስክ ቴስላ መኪናና ወዴት በመጀመሪያ 6 ቁጥር ማለት 7 ሲቀነስ 1 ማለት ነው። ሁል ጊዜም ይሄ አውሬ ፍጹምነት ካራክተሩ አይደለም። መልኩን ራሱ ስታዩት አፉ አካባቢ አንበሳ ነው፣ እግሩ አካባቢ ድብ ነው። በደንብ መልኩ ደግሞ ስታዩ ነብርም ነው። የኔ ጌታ ግን የይሁዳ አንበሳ ነው። በደንብ አርጉና አሜን በሉ። በሐሰተኛው ነብይ አማካኝነት ድንቅና ተአምራት እያደረገ ለሐሰተኛው ክርስቶስ ጀሌ ይፈጥራል። እና እኔ የምፈራውን ነገር ልንገርህ። አሁን ሰው የተአምራት ሱስ ይዞታል። አትጠራጠር። ተአምራት ሲያይ የተሰበሰበ ሰው እዚህም ብቻ ሳይሆን የትም ይሰበሰባል። ደብረ ዘይትም ይሰበሰባል። አቤት ቤተ ክርስቲያን ብቻ አይደለም፣ ጠንቋይም ቤት ያፈነድዳል። አንተ ክርስቲያን ከሆንክ ተአምራት ቢዝነስ አይሆንም። አቤት 2 ዓሣና 5 እንጀራ አበላኝ አላበላኝ የሚለውን ትተዋል። ካንተ ወዴት እንሄዳለን? አንተ የህይወት ቃል አለ። አንተ የህይወት እንጀራ ነህ። ያራራራ ከዚህ በኋላ ተአምራት አልፈልግም። ደግሞ እኔ እነግራለሁ፣ እግዚአብሔር ምስክሬ ነው። የእድሜዬ ግማሹን ኖሬያለሁ። ከዚህ በኋላ አረረም መረረም ህይወት ከኢየሱስ ጋር ወደፊት አሜን ባል። ባህሩ ተከፈለ አልተከፈለ፣ ውሃው ድንጋዩ አለ ውሃ ሰጠ አልሰጠ፣ ደመ ከሰማይ መና ወረደ አልወረደ፣ ኢየሱስ ክርስቶስ ጌታ ነው። በደንብ አድርግና አሜን ባል። ከተያዝኩበት በሽታ ዳንኩኝ አልዳንኩኝ፣ አሁን ካለሁበት ኢኮኖሚ ስታሰስ ወጣሁኝ አልወጣሁኝ፣ እውነትና መንገድ አንድ ብቻ ነው፣ ኢየሱስ ይባላል። ሲሞን የሚሉት ጠንቋይ ከተማውን ያስገርም የነበረው ዝም ብሎ እንዳይመስል ተአምራት አድርጎ ነው። ተአምራት አድርጎ ስም ጠርቶ ሽባ ተርትሮ የሆነ ነገር አድርጎ ነው ያስገረመው። ይገርማል። እግዚአብሔር ተአምራት ሲያደርግ ለማስገረም አይደለም፣ እንድትገረም ሳይሆን እንድትለወጥ ነው የሚያደርገው። በፐርፐዝ ነው። በፍጹም ከተአምራት ጋር ክርስትናችን አይሰፋም። ሄሎ አይሰፋም። 13ኛው ምዕራፍ የንጽጽር ምዕራፍ ነው። ሐሰተኛውን ክርስቶስ ከእግዚአብሔር ጋር ያነጻጽረዋል። ሐሰተኛው ክርስቶስ ይገርማቸዋል። ጌታ እንደታረደ በግ እንደምታውቁት ልክ እንደዛ ሐሰተኛውን ክርስቶስ የታረደ እንደሚታረድ በግ መስሎ ይመጣል። ከዛ እንደውም ቁጥር 14 ላይ በሰይፍ ይቆስላል። ለሞትም ቢያደርሰው ቁስል ገጥሞት ነበር ተፈወሰ ይላል። ከዛስ ከሞት ሁሉ ይነሳል። የዓለም ሕዝብ ሁሉ ይደነቃል። እንደዚህ ሲስ በቃ ይላል። ዚስ ምንድነው እስከዛሬ ሲሰብኩን የነበረው? አቤት በዛ ላይ አንደበተ ርቱዕ ነው። በዛ ላይ ደግሞ ይሄን ሁሉ እንዲያደርግ ይህን ታላቅ ምልክት በሰማይ ታየ። አሕዛብን በብረት በትር የሚገዛው ወንድ ልጅ ልትወልድ የተቃረበችን ሴት መጽሐፉ ይናገርና ልጁ ተወለደ ይልና ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ይላል። አልቻለው። ልጁን ማሸነፍ ሲያቅተው እናቲቱን ያሳድዳል። እናቲቱን ደግሞ እንዳያሸንፍ 2 የንስር ክንፍ ይሰጣታል። ወደ በረሃ ትወሰዳለች። መለኮታዊ ጣልቃ ገብነት ገብቶ እግዚአብሔር ፕሮቴክት ያደርጋታል። ስለዚህ አሁን ሰይጣን በየትኛውም መልኩ ከጌታ ጋር ቢዋጋ እንደማያሸንፍ ይገባዋል። ሚካኤልና መላእክቱ ደግሞ ሰይጣን በሰማይ ስፍራ እንዳይኖር ይዋጉታል። የወንድሞች ከሳሽ ቀንና ሌሊት ይከሳቸው የነበረ ነው የሚለው። ተጣላ፣ ወደ ምድር ተጣላ። እስቲ አሜን በል። ከዚህ በኋላ ተመልሶ በሰማይ ሰልፍ እንዳያደርግ በሰማይ ያለው ፖዚሽን ስላጣ ያለው አማራጭ በታላቅ ቁጣ በምድር ላይ በሚኖሩ ሰዎች ላይ መገለጥ ነው። ይሄን ለማድረግ ደግሞ ለሐሰተኛው ክርስቶስ ኃይሉንና ዙፋኑን ይሰጠውና ሐሰተኛው ክርስቶስ ምን ማለት ነው? ባጭር አማርኛ ከሴት የተወለደ እንደኔና እንደናንተ ሙሉ አካል ያለው ይሄ ሐሰተኛው ይሄ ዘንዶ እንዲሰራበት የፈቀደ ሰው ይገለጣል። ታምራቶችን ያደርጋል። የሞተ ሰው ይመስላል። እንደቆሰለ እንደነ ቶማስ ጌታ እጁን እንዳሳየ ቁስሉን ያሳያል። ተነሳው ምናምን ብሎ ይጫውታል ይላል። እንዴ ተነሳ! የዓለም ሕዝብ ይደነቃል። እግዚኦ እስከ ዛሬ ሲነግሩን የነበረው እሱ ዝም ብሎ ነው፣ ቲዮሪ ነው። ፕራክቲካሊ መጣ።
ይለው ይሰግዳል፣ ይከተሉታል። ከዛስ ይሄ ደግሞ ይገርማል። ይሄን ደግሞ ለማጽናት ሶስተኛውን ሐሰተኛውን ነብይ ይልካል። ሐሰተኛው ነብይ ልክ መንፈስ ቅዱስ ስለ ኃጢአት ሰዎችን እየወቀሰ ወደ ጌታ እንደሚያመጣ ሐሰተኛው ነብይ በተአምራትና በድንቅ እያሳመነ ሰዎችን ወዴት ያመጣል? ወደ ሐሰተኛው ክርስቶስ። በዚህ መልኩ ይቀባበል። ትሪኒቲ መስለው ቁጭ የሰማኝ ሰው ካለ ስላሴ መስለው ቁጭ። በመሰረቱ ስላሴዎች አይባልም፣ ስላሴ ነው የሚባለው። ወጭ አይባልም፣ ስላሴ ነው የሚባለው። ግን ይገርማል። በዚህ ጊዜ ቤተክርስቲያን ከዚህ ሁሉ በፊት ቀድማ ስለምትነጠቅ ይሄን ጉዳይ ከሰማይ ወደ ምድር ላይፍ ትመለከታለች። ቤተክርስቲያን ከተነጠቀች በኋላ ወደ ጌታ የመጡ ጥቂት አማኞችን ለተወሰነ ጊዜ ድል ያደርጋቸዋል። እሱም እግዚአብሔር ስለፈቀደለት እንጂ የዓለም ተቆጣጣሪ ስለሆነ አይደለም። እና አሁን ይሁኝ ነኝ በደም ቀና በሉ። ለምንድን 666 ነው? ቺፕስ ሊቀብሩብን ነው ግንባራችን ላይ እንዳፈራ። እሺ በል፣ እሺ በል። ሐሰተኛው ነብይ ይሄን ማድረግ የሚፈልግበት ምክንያት አክቱ ጠቅላላ የክራይስት መምሰል ስላለበት ጌታ ልጆቹን በመንፈሱ እንደሚያትም ልክ እንደዛ እሱም የኔ የሆኑትን የባለቤትነት ማህተም እመታቸዋል። የኔ ቁጥር ደግሞ 7 አይደለም። 7 ፍጹም ነው። 7 የእግዚአብሔር ቁጥር ነው። 7 ሲቀነስ 1 ያደርጋል። አቤት! እኔ ጅንጀሮ ነገር ነው ያልኩት ለመሰላችሁ። አፉ አካባቢ አንበሳ ይመስላል። ቆይ ዝንጀሮ እኮ የሰውን ነገር አክት እንደሚያደርግ ተቀላችሁ የሰማኝ ሰው ካለ ቆይ ሐሰተኛው ክርስቶስ እኮ ሲያወራ ነው ኢየሱስን የሚመስለው። ሲራመድ ክፉ ነው። ለምን ይሄን ያልኳችሁ አይታችሁ ከሆነ አሁን አጋንንት አንድ መንፈስ አለ ያስጨንቃታል። እንደዚህ ምና ናውጣ ምና ይመጣል። እዚህ ጋር ምን ልታረጋ ነው? ወዳታለሁ ይላል። ሲያወራ አፉ አካባቢ ኢየሱስን ነው የሚመስለው። ወዳታለሁ፣ አሳድጌያታለሁ፣ የኔ ነች፣ ሚስቴ ነች፣ አለቃትም ምን ይላል። ልክ በቃ ይሁን። አፉ አካባቢ አንበሳ ይመስላል አለ ዮሐንስ አየው። እና ከዚህ በታች ድብ ነው፣ እዚህ አካባቢ ነብር ነው፣ አፉ አካባቢ አንበሳ ነው። አፉ አካባቢ አንበሳ መሆን የፈለገበት ምክንያት ተናግሮ ለማሳመን። ወዳጆቼ እንዳፈሩ ይሁን። እኔን ሰይጣን በየትኛውም ዘመን ጦርነት ከገጠመ የሚገጥመው ከኩያዎቹ ጋር ነው፣ ከአቻ ኃይል ጋር ነው። እሱንም አይችላቸው። ሚካኤልና መላእክቱ ይዋጉታል፣ ከዛ ወደ ምድር ይጥሉታል። የኔ ጌታ ዳግመኛ በመጣ ጊዜ ሰይጣንን በአፉ ውስጥ ትንፋስ ነው የሚያጠፋው። ጦር አይመስል፣ ቀስት አይወረውርም። ማቻቻ እግዚአብሔርና ሰይጣን በመጨረሻ ሰዓት ጦርነት አይገጥሙም። ይገርማል። የኔ ጌታ በመጣ በምን አቅሙ ሰይጣን ከእግዚአብሔር ጋር ጦርነት ይገጥማል። ጌታ ሲመጣ ዳግመኛ የመጨረሻው ሰዓት ሲደርስ በአፉ ውስጥ ትንፋስ ሰይጣን ያጠፋዋል። በደንብ አድርግና አሜን በል። ንጉሥ ነው የምንለው በምክንያት ነው። እኔ ጠይቃችኋለሁ፣ እናንተ መልሱ። ንጉሥ ማን ነው? ኢየሱስ። በደንብ ንጉሥ ማን ነው? ጌታ ማን ነው? ሞትን ድል ያደረገ ማን ነው? ኤልሻዳይ ማን ነው? አታታታ ማተሙን የፈታ ማን ነው? የሲኦል ቁልፍ በእጁ ያለ ማን ነው? በሞት ላይ ስልጣን ያለው ማን ነው? ዘንዶውን የወካ ማን ነው? እባቡን የቆራረጠ ማን ነው? ባለው ስሙን ይህን ስም ኢየሱስ ይባላል። ንጉሥ ነው። ንጉሥ ነው። አይዋጋውም። ይገርማል። የኔ ጌታ በአፉ ውስጥ ትንፋስ ነው የሚያጠፋው ነው የሚለው። ያጠፋዋል። ደግሞ ታውቃለህ የሰው ልጆችን ማነው ቅዱሳንን ቀንና ሌሊት ይከሳቸው የነበራል። ፋታ የነሳቸው የወንድሞች ከሳሽ ተጥሏል። ኢየሱስ ጌታ። ከተጣለ በኋላ ያለው አሁን በደምብ ስሙኝ። ከተጣለ በኋላ ያለው አማራጭ ምድር ላይ ጦርነት መክፈት ነው። ምድር ላይ ጦርነት የሚከፍተው ደግሞ ዙፋኑንና ኃይሉን ለሐሰተኛው ክርስቶስ ሰጥቶ ነው። ሐሰተኛው ክርስቶስ ደግሞ ልክ እንደኔና እንደናንተ ከሴት የሚወለድ ሆኖ ሙሉ አካል ያለው ነገር ግን ሰይጣን እንዲሰራበት ራሱን አሳልፎ የሰጠ ሰው ይሆናል።
እንጂ የሆነ 10 ቀንድ ያለው 7 ራስ ያለው ምናምን አውሬ እንደዚህ ምናምን እያለ ጆፋዊ ትነሶች እንደሳሉላችሁ ምናምን እንዳትጠብቁ። አቤት የሆነ ነብር ምናምን ጭራው እንዲህ የሚያደርግ ነብር እንዳትጠብቁ። ካራክተር ነው የሚወራው። አቤት ምን ነው ጌታ ለምንድን ነው የይሁዳ አንበሳ ያለው? መጽሐፍ ነግራችኋለሁ እኮ አንበሳ ሲተኛ አይኑን አይጨፍንም። አንበሳ ተኝቶም ቆሞም እኮ ነው የሚፈራው። የኔ ጌታ ለዚህ እኮ ነው ሞቶም ቆሞም ይፈሩታል። ንጉስ ነው እሱ። ይገርማል። በደባርካ አሜን በል። ንጉስ ነው ኢየሱስ። ለዚህ እኮ ነው ስሙን ዝም ብለህ ጥራው። እስቲ ታክሲ ውስጥ ይናደዳል አውሬው፣ ይበሳጫል። ይሁን እንደዚህ ይላል። ዝም ብለህ መንገድ ላይ ሄደ ኢየሱስ ስትል ይናደዳል። ኢየሱስ ስትል ግን አውሬው ይተራመሳል፣ አጋንንት ይወጋል። አሜን በል። በደባርካ አይወድም። ይሄ ስም ለአጋንንቶች አለርጂክ ነው። ያው ለተመታስ ለአጋንንቶች አለርጂክ ነው። እሳት ለዚህ ነው ባይዘው አይወዱም። እዚህ ሀገር ያለው መፍዙስ አይወድም። ታውቃላችሁ ኢየሱስ ሲባል አይወድም። ሐሰተኛው ነብይ የምጽፉ ሰዎች ሐሰተኛው ነብይ ለሐሰተኛው ክርስቶስ ምስል እንዲቆምለት ያደርጋል። ምስሉ ደግሞ እንዲናገርና ተአምራት እንዲያደርግ እስትንፋስ ይሰጠዋል። በነገራችን ላይ እዚህ ሀገር ያለ ደብተራ እማታቋቸውን የጦጣ ፎቶዎች እየቆጠተ የሚያመጣው ዝም ብሎ እንዳይመስላችሁ። መጽሐፉን አንብቡት። ሐሰተኛው ነብይ ለሐሰተኛው ክርስቶስ ምስል እንዲቆምለት ያደርጋል። ይሁን እኔ ሶስተኛውና በእስራኤል የሚሰራው ታላቁ ቤተ መቅደስ እዛ ውስጥ ለሐሰተኛው ክርስቶስ ምስል እንዲቆምለት ያደርግና ምስሉ ደግሞ እንዲናገርና ተአምራት እንዲያደርግ እስትንፋስ ይሰጠዋል። ምስሉ እንደዚህ ያለ ጌታ በሰማይም በምድርም ከምድርም በታች የተቀረጸው ምስል አንተ አታርጋል። አትስገድላቸው። ሄሎ አትስገድላቸው። ያ ከማንም ጋር ጠብ የለንም ብያቸዋለሁ። ግን እንደዚህ ያለ በሰው ልጆች መካከል ከፍጥረታት መካከል የተቀረጸው ምስል ለራስ እንዳታርግ ደግሞ እንዳሰግድለት። ስግደት የሚገባው አንድ ብቻ፣ አምልኮ የሚገባው አንድ ብቻ። በደንብ አድርጋ አሜን በል። እኔ እኮ ይገርመኛል። በባህሪ ራሱ ይገርማል። አውሬው ክብር የሚፈልግ ነው። ክብር የሚገባው አይደለም። ክብር ካልሰጠው ካልገደልኩ ይላል። ካልገደልኩ ይላል፣ ያኳራል። ምን ነው ስትለው ቡና ይቀር፣ አተላይ ቀረ፣ ደሙ ቀረ፣ ፈርሱ ቀረ፣ አይጡ ቀረ፣ የሆነ ነገር ቀረ ምን ይላል። የኔ ጌታ እኮ ይገርማል። ችለህ ስታመልከው ይባርካል፣ ችለህ ሳታመልከው ይሸከማል። አሜን በል። በደንብ አላመለከኝም ብሎ እንደ ጅራፍ አያጮህም። የኔ ጌታ እሱ ክብር የሚገባው ነው። ክብር የሚፈልግ አይደለም። በምንም ተአምር ሰይጣን ወደኛ ሲመጣ ሰይጣን ነኝ ብሎ አይመጣም። ይሄን እንዳትረሱ። እኔ አውሬው ነኝ ምናምን ሌባው አለ ሊሰርቅና ሊያርድ ሲመጣ ቢላ ይዞማ ቢመጣ በመስኮት ትዘላል። ቻው። ሌባውማ ሊሰርቅና ሊያርድ ሲመጣ ቢላ ይዞ አይመጣም። ብራዘር ሐሳብ ይዞ ነው የሚመጣው። ትምህርት ይዞ ነው የሚመጣው። እና በቃ ላንገዛ ነው ማለት ነው፣ ላንገበያይ ነው ማለት ነው ብለን እንዳፈራ እኛ እጃችንን አንስተን ኢየሱስ ጌታ እንደሆነ ባፋችን መስክረን ከሞትንም እንደተነሳ በልባችን ያመን ሰዓት አውቶማቲካሊ የመንፈስ ቅዱስን ማህተብ ተቀበለናል። በደንብ አርጋ አሜን በል። ማህተብ የህጋዊነት ማረጋገጫ የባለቤትነት ማሳያ እንደሆነ ማንም አይኑ የተከፈተ እኛን ሲያይ ባለቤትነቱ ከምድር ሳይሆን ከሰማይ ነው፣ ከአውሬው ሳይሆን ከበጉ ነው። በደንብ አርጋ አሜን በል። እኛ ላይ አንዳች ማድረግ አይችልም። ቃል በቃል ጻፉ ይሄንን። በዘመን መጨረሻ ሰይጣን ቅዱስነት በሌለው ሶስትነት ራሱን ይገልጣል። ቅዱስነት በሌለው ሶስትነት ራሱን ይገልጣል። በራሶቹ ላይ የስድብ ስም ነበረዋል። ይሄም ደግሞ ሌላውን በማጣጣልና በማናናቅ የራሱን ታላቅነት ለማሳየት የሚጠቀምበት የስድብ ስም ነው። ኦኬ ሰይጣን በዘመን መጨረሻ ቅዱስነት በሌለው ሶስትነት ራሱን ይገልጣል። እኛ ብራዘር የምንይዘው እባብ የለንም፣ የምንረግጠው አሜን በል። የምንይዘው እባብ የለንም። እንደዚህ እባቡና ጊንጡን ትጫሙ ዘንድ ነው የሚለው። የምንረግጠው እንጂ የምንይዘው ፕሮሞት የምናረገው የምናስተዋውቀው እባብ የለንም። ራሱ ልንገራ እኔ ራእይ መጽሐፍን አስተምሬ ባለፈው ነገራችሁ መጀመሪያ አካባቢ ራእይ መጽሐፍ ማስተማር ስጀምር የሚዋጋኝ ራሱ እዚህ ላይ ያለው አውሬ ነው ብያቸዋለሁ።
ለሊት ዶያ ይታል ለሊት 9 ሰዓት ነው የተነሳሁት ከእንቅልፌ። ከሌሊቱ 9 ሰዓት ጀምሮ እናንተ ጋር እስከመጣ ድረስ ይሄን መጽሐፍ አነበዋለሁ። እያነበብኩት አንብቤው ሲጨርስ ፈገግላለሁ። ለምን በል አርሴናልና ማንቸስተር ሲቲ ቢጫወቱ ጨዋታውም አልቆ ከዛ ውጤቱንም ብታቅ እነሆ አርሴናልም ቢያሸንፍ ሲቲም ቢሸነፍ አያድርስ ውጤቱን አውቀዋል እበለኝ። ውጤቱን አውቀው ስታበቃ በሚቀጥለው ጊዜ ዜና ላይ ወይም ደግሞ ሃይላይት እያየ ትጨነቃለህ? አትጨነቅም። ኦልሬዲ ውጤቱን ታውቀዋለህ። ሰይጣን ሲባል አትጨነቅም። ውጤቱን ታውቀዋለህ። በአፉ ውስጥ እንፋስ የነገታ ያጠፋዋል። ከእግራችሁ በታች ትረግጡታላችሁ። በደንብ አድርጋ አሜን በል። ውጤቱ የታወቀ ነው፣ ነግሮሃል። ደግሞ ስለዚህ ስለኔና ስላንተ ጌታ አይኖቹ እንደ እሳት ነበልባል፣ እግሩን እንደነጠረ የጋለ ናስ ይመስል ነበር። ደረቱን በወርቅ መታጠቂያ የታጠቀ በሰባቱ መቅረዝ መካከል የሚመላለስ የይሁዳ አንበሳ የዳዊት ስር ማኅተቡን የፈታ መጽሐፉን ይዘረጋ ዘንድ የተቻለ ድል ነስቷል አለኛ። አንድ ጊዜ ሳውዝ አፍሪካ ጆሃንስበርግ በጌታ የነበረና ባክ ያረገ ልጅ እንደዚህ ቱቦ ውስጥ ወድቆ እዛ አካባቢ ወንጌል ይሰራሉ እና በጣም አወሳስበው ይሰብኩታል ወንጌሉን እና በተኛበት ብራዘር ወንጌል ሲምፕል ነው አታወሳስበው ይላል። እዛ ቱቦ ውስጥ ነው ወንጌል ምንድነው? ሲምፕል ነው። ኢየሱስ ጌታ እና እንዳፈሩ ጨለማ ስታዩ አትፍሩ፣ አዘምሩ። መዝሙር ለጨለማ ሳይሆን ለንጉሱ ነው። አቤት ጌታ ምስክሬ ነው። ምንም ቢመትቱባችሁ ቢያስደግሙባችሁ ምንም አያመጡ። ጌታ ረድቷችሁ በደና ነገር ያስደግሙባችሁ እንጂ ይርዳችሁ እንጂ ቆንጆ ያስደግሙባችሁ ምንም አያመጡ። እግዚአብሔር ምስክር ምንም አያመጡ። ሲቆፍር ይውላል፣ ሲቆፍር ያድራል። ገና ፀሐይ ሳትወጣ መድኃኒዓለም ይደፍነዋል። ወጥመድ ይዘረጋል፣ ይገባበታል። እናንተን ተከትሎ በገባበት ጉባኤ ይዋረዳል። ሰፈራችሁ ላይ እናንተ አሸጡም እሱ ሸጦ ይወጣል። በደንብ አድርጋ አሜን በል። አሁን እኔ በመንፈሴ እንደዚህ ያለው በእንቁላልና በዶሮ ኩስ የሚደገም ድግምት ይፈርሳል። በደንብ አድርጋ አሜን በል። በኢትዮጵያ ምድር በቀና ወቅት እየጠበቀ ደም የሚፈስለት መንፈስ ይመታል። ዳፈራ ኢየሱስ ንጉስ ነው። እኔ ስጠራው ራሱ ስሙ ደስ ይለኛል። ንጉስ ማን ነው? ጌታ ማን ነው? ኤልሻዳይ ማን ነው? ማኅተቡን የፈታ ማን ነው? ሞትን ድል ያረከ ማን ነው? የሚመጣ ማን ነው? በክብር ያረከ ማን ነው? ያለና የሚኖር ማን? 666 የባለቤትነት ምልክት ነው። በቃ ሌላ ምንም አታወሳሱ። የባለቤትነት ምልክት ነው። የሱ የሆኑትን በምልክትነት ሐሰተኛው ነቢይ ለሐሰተኛው ክርስቶስ ሰዎችን የሚመለምልበት ምልክት ያደርጋል። የምልክትነት ይሄን ደግሞ የሚያደርገው አሁን ይኸውልህ ስማኝ፣ ምልክት አልባ የለም ማለት ወይ የመንፈስ ቅዱስ ማኅተብ ትታተማለህ ወይ ሐሰተኛው ምልክት ይደረግብሃል። የመንፈስ ቅዱስ ማኅተብ ከሌለብህ ጌታ ይርዳ። እደግመዋለሁ። በአንድ ዶክመንት ላይ 2 ምልክትም አይሰራም፣ 2 ማኅተብም አይሰራም። አንተ አንድ ጊዜ ቀድመ የመንፈስ ቅዱስ ማኅተብ ታትማል። ሱቅ አንዳንድ ጊዜ ገቢዎች ቢሮ ይሄድና የሚፈልገው ባለ ሱቅ ካለ ወረቀት ያመጣና ማኅተብ ያደርግበትና ይለጥፈዋል። ወረቀቱን መበጨቅ ትችላለህ፣ ወረቀቱ ላይ ያለው ማኅተብ ግን አትችለውም። ጉድ ነው የሚፈላው። ለዚህ ነው እግራቸው እስኪቀጥን ጉዳይ አስፈጽመው የሚያስከፍቱት። የሰማኝ ሰው ካለ እንዲህ ስትታይ ምስኪን ልትመስል ትችላል። እንደፈለጉ የሚያረጉ ሊመስሉ አቅም ሊኖራቸው ይችላል። እንደፈለጉ ግን የማያረጉ ለምን ይመስላል? እላይክ ላይ ማኅተብ ስላለ የገባው ሰው ካለ እላይክ ላይ ማኅተብ ስላለ ነው። እንደፈል አንተ ስማይ አስኖል እንዳይመስል ወጥተህ የገባው እላይክ ላይ ማኅተብ ስላለ የደሙ ማኅተብ እላይክ ላይ አለ። የመንፈሱ ማኅተብ ላይ ይላል።
ወይኔ ይላል መግደል ነበር ይላል። መግደል ነበር ይላል። ሲያምረው ይቀራል። መግደል ነበር ይላል። መግደል ነበር ይላል። አንተ ዝም ብለህ ትገባለህ ትወጣ ምልክት አለ አይደል? ስለዚህ አንድ የምስራች አለኝ። አሁን 666 አውሬው ምናምን ብለህ እንዳትጨነቅ። እሱ ማህተብ ምልክት ለሌላቸው የሰማኝ ካለ ገብቷል በቃ። ሲቀጥል 6 ምንድነው? 7 ሲቀነስ 1 ነው። 6 ምንድነው? ጎዶሎ ቁጥር ነው። 6 ምንድነው? የሰው ቁጥር ነው። ለምን ነው የሰው ቁጥር የሆነው? ሰው ተስተካከለ የተፈጠረ ሰው ፍጹምነት የለውም። ከዛስ 6 ጎዶሎ ጎዶሎ ጎዶሎ። ይሄ 3 ሲሆን ደግሞ ምንድነው? ቅድስና የሌለው ሶስትነት ነው። ቀዩ ዘንዶ የባህሩ አውሬና የምድሩ አውሬ። ላስተማረን ጌታ አጨብጭቡ። ጌታ ሆይ ቶሎና